አንዳንድ ወዳጆቻችን ልሳናቸውን በጎግል ለመተርጎም ሲሞክሩ አይቻለሁ። እንደዚህ ብለው ተረጎመልኝ፣ ስለዚህ እግዚአብሔር እንዲህ ያለኝ ነው ማለት ነው፣ ይሄ ማለት እንደዚህ ማለት ነው ብለው ጎግል ትራንስሌተር የሚባል አፕሊኬሽን አለና የምታወሩትን ቋንቋ ወደ ሌላም መቀየር ትችላላችሁ። ትርጉሙን በሌላ ቋንቋም በእንግሊዝኛ በአማርኛ እያደረጋችሁ ማየት ትችላላችሁና ያንን በመጠቀም ልሳኖቻቸውን ለመተርጎምና በዛ ነገር ደግሞ ዋው ብለው ተደስተው የሚያወሩ አንዳንድ ሰዎች አጋጥሞኛልና ይሄ ነገር ምንድነው የሚለውን ነገር ላውራችሁ። በመጀመሪያ ልሳን ማለት ምን ማለት ነው? ስንት አይነት ልሳኖች አሉ የሚለውን ነገር መጀመሪያ ልንገራችሁ። መጽሐፍ ቅዱስ ላይ አይታችሁ ከሆነ ጳውሎስ ሲናገር በአንደኛ ቆሮንቶስ ምዕራፍ 13 ላይ እንደዚህ አለ። ቁጥር 1 ላይ በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸው ጽናጽል ሆኛለሁ ይላል። በእንግሊዝኛው ስታነቡት እንዲህ ይላል though I speak with the tongues of men and of angels and have not charity I am become a sounding brass or a tinkling cymbal ይላል። እዚህ ጋር ሁለት አይነት ልሳን እንዳለ ይናገራል። አንደኛ የሰው ልሳን ይላል፣ ሁለተኛ የመላእክት ልሳን ይላል። ኦኬ የሰው ልሳን የሚለውን ፓርት በመጽሐፍ ቅዱስ እናብራራው ሐዋርያት ሥራ ምዕራፍ 2 ላይ ሐዋርያት ላይ የወረደባቸው ወይም ይናገሩ የነበረው የሰው ልሳን ነው። ምን ማለት ነው? ልሳን ማለት ቋንቋ ማለት ነው። እያለ ያለው በሰዎች ቋንቋ ነበረ ሲናገሩ የነበረው፣ ግን ያልተማሩትን የማያውቁትን የሌላ ሀገር ምድር ላይ ያሉ ቋንቋዎችን ይናገሩ ነበር። እንደዚህ ነው እንደሚለው ህዝቦቹ ሲሰሙ እንደዚህ ያሉ እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን ብለው ነው ያወሩት። ከዛ በኋላ ሙሉ የተወራውን የቋንቋ አይነት ሲናገሩ ታያላችሁ። ከዛ እንደዚህ ይላል ቁጥር 11 ላይ ደግሞ የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን። ሁሉም ተገረሙና አመንትተው እርስ በርሳቸው እንጃ ይህ ምን ይሆን አሉ። ስለዚህ እነ ጴጥሮስ ሲናገሩ የነበረው በሰዎች ቋንቋ ነው። ሌሎች ሰዎች የተወለዱበት ቋንቋቸው ወይም ማዘር ታንግ የሚባለው ነገር የተለያየ ሀገር የነበሩ ሰዎችን ቋንቋ ሲናገሩ ነበር። ይሄ የሰዎች ልሳን ወይም ደግሞ ሰዎች ሊሰሙት የሚችለው ቋንቋ ነበረ ማለት ነው። ሁለተኛው ግን የልሳን አይነት ምንድነው ሲባል የመላእክት ልሳን ይባላል። የመላእክት ልሳን ማለት መንፈሳዊ ዓለም ላይ ያለ የማይታወቅ በዚህኛው ምድር የማይታወቅ ቋንቋ ማለት ነው። ይሄ የሰማይ ቋንቋ ነው። ይሄ ቋንቋ ትርጉም ያስፈልገዋል። ይህንን ቋንቋ ጳውሎስ የቱ ጋር ነው የሚያብራራው ካላችሁኝ አንደኛ ቆሮንቶስ ምዕራፍ 14 ላይ እዛው ጋር ሂዱ። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም የሚያስተውለውም የለምና በመንፈስ ግን ምስጢርን ይናገራል። ይሄ ልሳን ምን አይነት ልሳን ነው ሲባል ሰዎች የማያውቁት ልሳን በሰዎች ዓለም የሚታወቀው ሳይሆን መንፈሳዊ ዓለም ላይ ያለ ራሱን የቻለ ቋንቋ ወይም ልሳን ይባላል። ጳውሎስ እዚህ ጋር ስለ እንደዚህ አይነት ልሳን ያወራል ማለት ነው። እንደዚህ አይነት ልሳን ደግሞ ምን ያስፈልገዋል ካላችሁኝ ትርጉም ያስፈልገዋል። ይህንን ትርጉም ለመተርጎም ግን መንፈሳዊ ስጦታ ያስፈልገናል ማለት ነው። ይኸውላችሁ እዚህ ጋር አንደኛ ቆሮንቶስ 14 ላይ ሁለት አይነት ልሳኖች አሉ። አንዱ ሰዎች ለእግዚአብሔር የሚናገሩት ምስጢር ነው። ማንም የማያስተውለው እግዚአብሔር ብቻ የሚሰማው ምስጢር ነው። ነገር ግን ከእግዚአብሔር ዘንድ ደግሞ ለሰዎች የሚመጣ ትንቢት የሆነ ደግሞ ልሳን ነው። እዚሁ ምዕራፍ ላይ እንደዚህ አይነት ልሳኖች ሊተረጎሙ ያስፈልጋቸዋል። በምንድን ነው የሚተረጎሙ ካላችሁኝ ግን በጎግል ትራንስሌተር አይደለም። ይሄ የሚተረጎመው ከሰማይ ስለመጣ በእግዚአብሔር ነው ይሄ ነገር ሊተረጎም የሚችል። ይሄንን ነገር አንደኛ ቆሮንቶስ ምዕራፍ 12 ላይ ቁጥር 10 ላይ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር። አንዳንድ ሰዎች ይህንን ፓርት ምዕራፍ 12ን ያነሱና ሁሉም ሰው ልሳን አይናገርም መናገር የለበትም ብለው ሲያወሩ እሰማለሁ። ነገር ግን እዚህ ጋር በልዩ አይነት ልሳን ነው የሚለው። በልዩ አይነት ልሳን ይሄ ጸጋ ስጦታ ነው። ኦሬዲ ልዩ አይነት ልሳን ወይም ትንቢት የሆነ ልሳን የሚናገሩ ሰዎች አሉ። መልእክት ሆኖ ወደ ሰዎች የሚመጣ ማለት ነው። አይታችሁ ከሆነ ቅድም ቆሮንቶስ ላይ ለእግዚአብሔር ምስጢርን ይናገራል ይላል። በልሳን የሚናገር
እንደዚህ አይነት ልሳን ሊተረጎም አያስፈልገው። ግን ከእግዚአብሔር ዘንድ ለሰዎች የሚመጣ ደግሞ ልሳን አለ። ከሰዎች ወደ እግዚአብሔር የሚሄደው ወይም ሰዎች ወደ እግዚአብሔር የሚጸልዩት ልሳን አይደለም መተርጎም ያለበት። ከእግዚአብሔር ዘንድ መልእክት ሆኖ የሚመጣ ልሳን አለ። ይህንን ደግሞ የሚናገሩ ስጦታው ያላቸው ሰዎች አሉ እንጂ ሁሉም ጓደኛ የሚያወራው ልሳን ሁሉ መተርጎም አለበት ማለት አይደለም። ለምን ካላችሁኝ ቸርች ላይ ፕሬይ ያደረገ ስለሰራው ኃጢያት ሊሆን ይችላል የሚጸልየው እግዚአብሔር ይቅር በለኝ እያለ በልሳን በማይታወቅ ቋንቋ እየጸለየ ሊሆን ይችላል። ያህ መተርጎሙ ምናልባት ሊጎዳ ይችላል። ይሄ አይደለም መተርጎም ያለበት። ከእግዚአብሔር ዘንድ ግን ትንቢት ሆኖ ወይም መልእክት ሆኖ ለህዝቡ የሚመጣ ልሳን አለ። ያንን ልሳን ደግሞ የሚናገሩ ስጦታው ያላቸው ሰዎች አሉ እንጂ ሁሉም ሰው አይደለም የሚናገሩ። ስለዚህ እንደዚህ አይነት ልሳን መለኮታዊ የሆነ ትርጉም ያስፈልጋል። ለዛ ነው እንደዚህ ይላል በልዩ አይነት ልሳን መናገር ይልና ለአንዱም በልሳኖች የተነገረው መተርጎም ይሰጠዋል። የትኛው ልሳን? ይሄኛው አይነት ልሳን። በእንደዚህ አይነት ልሳን ስጦታ ያላቸው ሰዎች አሉ። ከዛ ደግሞ የሚተረጉሙ ደግሞ ሰዎች አሉ። ይሄኛው ስጦታ። ስለዚህ መጽሐፍ ቅዱስ ላይ ግን እያንዳንዱ ሰው ባይብል ላይ ካያችሁ 120ም ላይ መንፈስ ቅዱስ ወረደባቸው መናገር ጀመሩ ነው። ቆርኔሌዎስ ቤትም ጴጥሮስ ሄዶ አይታችሁ ከሆነ ፕሬስ ያደርግ በሁሉም ላይ ነው መንፈስ ቅዱስ ወደቀ፣ በአዲስ ቋንቋ መናገር ጀመሩ ይላል። ሁሉ ጳውሎስም ኤፌሶን ሀገር ሄዶ 12ቱም ላይ እጁን ጫነባቸው ትንቢትና ልሳን መናገር ጀመሩ ይላል። በአዲስ ቋንቋ መናገር ለሁሉም የተሰጠ ጊፍት ነው። ማርቆስ 16 መጨረሻ ላይ የሚያምኑትም እነዚህ ምልክቶችን ይከተሏቸዋል ይልና በስሜ አጋንንትን ያስወጣሉ በአዲስ ቋንቋም ይናገራሉ ይላል። ስለዚህ የሚያምኑ ሁሉ ስጦታ ተደርጎ የሚሰጣቸው ልሳን የሚባል ስጦታ አለ። አንዳንዶች ደግሞ ስፔሻል የሆነ መልእክት የሆነ ትንቢት የሆነ ልሳን ደግሞ እንዲናገሩ ስጦታ የሚሰጣቸው ሰዎች አሉ። አንዳንዶች ደግሞ ያንን ልሳን የሚተረጉሙ ሰዎች አሉ። ለዛ ነው ጳውሎስ በልሳን የሚጸልይ እንዲተረጉም ይጸልይ ይላል። ይሄኛው ልሳን መልእክት ሆኖ የሚመጣ ልሳን ነው ማለት ነው። ጎግል ትራንስሌተር ግን ሊተረጉመው የሚችለው ልሳን ምን አይነት ነው ካላችሁኝ የሰው ልሳን የሚባለው ቀደም ሰዎቹ ያወሩት ቋንቋ አለ። ምድር ላይ ያለ ቋንቋ አረብኛ ሊሆን ይችላል፣ እንግሊዝኛ ሊሆን ይችላል፣ የተለያየ ሀገር ቋንቋዎች ስፓኒሽ ሊሆን ይችላል፣ ውጭ ሀገር ያሉ ደግሞ አማርኛ ሊያወሩ ይችላሉ። እንደዚህ አይነት ልሳን የሚናገሩ ሰዎች አሉ። እኔ ሊትራሊ አረብኛ የማችል ልጅ መንፈስ ቅዱስ ግን አግኝቷት በአረብኛ ልሳን ስታወራ ጓደኛዬና እኔ እንደውም ከዛ ንግግር መሃል ኢላኢ ስትል ሰምተን ሄደን አንዱን ልጅ ኢላኢ ማለት ምን ማለት ነው ብለን ስንጠይቀው ሙስሊም ነው አምላኬ ሆይ ማለት ነው ብሎ ነገረ። እኛ ግን ልሳን ነው ብለን አልነገርነው። ኦሬዲ የሰማነውን ወርድ ነው ሄደን የጠየቀን። አረብኛ ልሳን ነበራች ሴት ስታወራ ነበር። ስለዚህ እንደዚህ አይነት ምድር ላይ ያሉ ቋንቋዎች ወይም ደግሞ ሐዋርያት መጀመሪያ ላይ የተቀበሉትን የልሳን አይነት ሰዎች ወይም ደግሞ ጎግል ያላችሁት ነገር ሊተረጉሙ ይችላል። ነገር ግን የመላእክት ልሳን የሚባለውን ሰማያዊ የሆነውን ቋንቋ ጎግል ሊተረጉም አይችልም፣ ሊያውቀው አይችልም። ከእግዚአብሔር ዘንድ የሚሰጥ ስጦታ ብቻ ነው። ስለዚህ በእንደዚህ አይነት መንገድ በጎግል ለመተርጎም ልሳኖቻችሁን የምትፈልጉና የምትሞክሩ ሰዎች ልትሸወዱና ልትታለሉ ትችላላችሁ። አንዳንድ ነገሮችን ጎግሉ ስታወሩለት መስሎት ሊተረጉምና እናንተ ከምትፈልጉት ነገር ጋር ሊገጣጠምላችሁ ይችላል። ነገር ግን እጅግ በጣም ጥንቃቄ ልታደርጉ ያስፈልጋችኋል። በዚህ መንገድ ልሳኖቻችሁን ለመተርጎም አትሞክሩ። ይሄ የሰው ቋንቋ ከሆነና እዚህ ምድር ላይ ያለ ሊትራሊ የሆነ የሚታወቅ ቋንቋ ከሆነ እሺ። ነገር ግን መንፈሳዊ ዓለም የሚሰጣችሁን ልሳን ውድ የሆነውን ስጦታ በዚህ በጎግል ወይም ሰዎች በሰሩት ቴክኖሎጂ ያንን ነገር ተረጉማለሁ ማለት ልክ አይደለም። ስለዚህ በእንደዚህ አይነት መንገድ ይህንን ነገር ልታስተውሉና ልታውቁ ያስፈልጋችኋል። በአዲስ ቋንቋ የማትናገሩ ሰዎች፣ መናገር የምትፈልጉ ሰዎች ይህንን ጸሎት አብረን እንጸልያለን። በናዝሬቱ በጌታ በኢየሱስ ስም እግዚአብሔር ሆይ አመሰግናለሁ። በኢየሱስ ክርስቶስ ስም ይህንን አዲስ ቋንቋ ሰዎች ይቀበሉ ዘንድ በናዝሬቱ በኢየሱስ ስም ጸልያለሁ። በናዝሬቱ በጌታ በኢየሱስ ስም ሰማያዊ የሆነን ቋንቋ እግዚአብሔር ሆይ ካንተ ጋር ልጆች ሚስጥርን የሚያወሩበትን ቋንቋ በጌታ በኢየሱስ ስም ተሰጣቸው ዘንድ ጸልያለሁ። እግዚአብሔር መንፈስ ቅዱስ በኃይል እንድታጠምቃቸው በላያቸው ላይ እንድትወርድ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር አባት ሆይ መንፈስን በላያቸው ላይ እንድትልክ
በኃይል እንዲወርድባቸው በአዲስ ቋንቋዎችም ደግሞ ይናገሩ ዘንድ በናዝሬቱ በጌታ በኢየሱስ ስም ይህንን ቪዲዮ በሚመለከቱ ሁሉ ላይ ጸልያለሁ። በክርስቶስ ኢየሱስ ስም ይህንን ኃይል እንዲቀበሉ ይህንን መንፈስ እንዲቀበሉ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። አሜን። ጌታን መቀበል የምትፈልጉ ሰዎች ይህንን ጸሎት ከኔ ጋር ትጸልያላችሁ። ከዛ በኋላ መጨረሻ ላይ በማስቀምጥላችሁ ስልክ ቁጥር ቴክስት ታደርጉልኛላችሁ። ብዙ ስልክ ስለሚደወልልኝ እኔ የቻልኩትን ያክል ነው ማነሳው ከአቅሜ በላይ ስለሆኑ ስልኮቹ። ስለዚህ እናንተ ግን ስፔሻሊ መማር ስላለባችሁ በውስጥ በማስቀምጥላችሁ ስልክ ቴክስት እንድጽፉልኝና ቪዲዮው ላይ ተመልክቼ ጌታን ተቀብያለሁ ስለዚህ መማር ፈልጋለሁ ያላችሁ ቴክስት እንድታረጉልኝ አሳስባችኋለሁ። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ስራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የህይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ። ይህን እድል ስለሰጠኝ አመሰግናለሁ። አሜን አሜን አሜን። አሁን ጌታን እንደ ግል አዳኛችሁ አርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልን 0920 999642 ተባረኩ። ክብር ለኢየሱስ ይሁን። እዚህ ጋር ያሉትን ቪዲዮዎች እየነካችሁ ማየት ትችላላችሁ። ለብዙዎች በረከት እንድትሆኑ ብዙዎችን ደግሞ ለመባረክ ሰዎችም ጌታን እንዲቀበሉ ይህንን ቪዲዮ ለብዙዎች ሼር አድርጉላቸው። ወዳችኋለሁ፣ አከብራችኋለሁ። እኔ አገልጋይ ፊልሞን ነኝ። ሻሎም